እኔ ከእሱ አሁን ጋር በተያያዘ እንደመነሻ አድርገን ያው ዛሬ በዓለ ዕረፍታቸው ስለሆነ የአቡነ ገብረ መንፈስ ቅዱስ መዝሙረ ዳዊት መዝሙር 116 ከቁጥር 15 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። የዛሬው ምስባክ ያስቀደሰ ያውቀዋል። በጣም የሚገርም መሻሻል ነው። እግዚአብሔርን እንዲህ አረ ቀጽሉ እና መዝሙረ ዳዊት 116 ከቁጥር 15 ላይ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላልና ዛሬ ደግሞ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍታቸው ነው። በዓለ ዕረፍታቸው ነው ማለት ከዚህ ዓለም ድካም ያረፉበት ጌታ አምላክ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ቅዱሳን መላእክት ሁሉ አጅበውት ወደ ምድር መጥቶ ክቡር የሆነ ነፍሳቸውን ክቡር ከሆነ ስጋቸው ለይቶ ወደ ሰማያት ይዟቸው የሄደበት ያረፉበት ወይንም ደግሞ በዓለ ዕረፍታቸው ነው ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ። ስለዚህ ዳዊት በመዝሙሩ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ማለት ነው ብለን ስንጠይቅ ቅዱሳን በሕይወት ሳሉ ዓለምን ንቀው ዓለምን አሸንፈው ቄዛ ልሰው ድንጋይ ተንተርሰው ጸባ ጋንንትን ድምፅ አራዊትን ታግሰው በገዳም በዋሻ ስመ እግዚአብሔርን እየጠሩ ዓለምንና በዓለም ውስጥ ያለው ሁሉ ነገር ንቀው ሲኖሩ የነበሩ እንደሆነ መጽሐፍ ቅዱስ ይነግረናል። እና ስለዚህ ሞታቸው በእግዚአብሔር ፊት የውርደት ሞት ሳይሆን የክብር ሞት ነው። ያ ምን ማለት ነው? ከዚህ ዓለም ድካም ወደ ዘላለም ሕይወት የሚገቡበት ነው። ከዛ ውስጥ አንደኛው በዚህ ዓለም ተጋድሎ የምናውቃቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ገብረ መንፈስ ቅዱስ ማለት የእግዚአብሔር ስራ ማለት ነው፣ ወይም ደግሞ የመንፈስ ቅዱስ ስራ ማለት ነው። እዚህ ህይወታቸው ባጭሩ በጣም 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 የሚያስደምም ነው። ብዙ መከራን አሳልፈዋል፣ ብዙ ተጋድሎን አድርገዋል፣ ሰይጣንን ድል ነስተዋል። በምልጃቸው በጸሎታቸው ለምንታመን ለኛ ደግሞ ምልጃቸው ጸሎታቸው እንደሚረዳን እናምናለን እና ስለዚህ ይህንን ነገር ከመጽሐፍ ቅዱስ አንጻር እያየን ልንመለከተው እንሞክራለን። ለምሳሌ እንደዚህ ይላል ዕብራውያን 11 ከቁጥር 37 ላይ ዕብራውያን 11 ከቁጥር 37 ላይ እንደዚህ ይላል በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻ በምድር በጉድጓድ ተቅበዘበዙ ብሎ ይናገራል። ስለዚህ ቅዱሳን ዓለም አልተገባቻቸውምና ዓለምንም በዓለም ውስጥ ያለውን ሁሉ ንቀው ለእግዚአብሔር ራሳቸውን አሳልፎ ሰጥተው የሚወደኝ ቢኖር መጀመሪያ ምን ይበላል? መጽሐፍ ቅዱስ ራሱን ይካድ አይደለም? የሚወደኝ ቢኖር አለ አስቀድሞ ምን ይበል? ራሱን ይካድ። ኦኬ መስቀሌንም ተሸክሞ በኋላዬ ይከተለኝ። ስለዚህ እግዚአብሔርን ራስን መካድ ማለት ኮምፕሊትሊ ራስን መተው ማለት አይደለም። የስጋ ፍላጎቶችን ሁሉ ለነፍስ ማስገዛት ከመከራ ስጋ ከመከራ ነፍስ ለማምለጥ በስጋ የሚፈትኑን ፈተናዎች ሁሉ በጾም በጸሎት በስግደት በተጋድሎ እየገደለ ራሳችንን ክደን በቃ ምን ኖሮ ለክርስቶስ ነው ማለት እኛ ምን ኖሮ ለራሳችን አለ። ሞት ቢመጣ ሐዘን ቢመጣ መከራ ቢመጣ ስደት ቢመጣ ሰይፍ ቢመጣ እያንዳንዱ ነገር ቢመጣ ምን ነው የምናደርገው ማለት ነው? እኛ ወንድማችን ምን ነው ዲያቆን ሰላም ነው እያመመን ሳይነስ ኮንፈርቲንስ ለዛ እኮ ነው ላይ የማልገቡለት እግዚአብሔር ሶሪ በጣም መጽሐፍ ቅዱስ ሳነብ የሆነ እያንዘረዘረ መሰለኝ። አሁዛነብ ተጫወትብኝ፣ ችግር የለውም ተጫወትብኝ። አረ ፕሊስ ቀጥል። እሺ ተመስገን ምን ሆኖ ነው የወጣው? ሂዱና ስለ ቅዱሳን ሲነገር ነው የወጣው። ባይሆን እሱን ጠርጠር። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። በዚህ በማቴዎስ ወንጌል እንዲህ አለ። ከቁጥር 23 ጀምሮ እናንብበው። እርሱ ግን ዞር ብሎ ጴጥሮስ ወደ ኋላ ሂድ፣ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብም፣ እንቅፋት ሆነህብኛልና አለው ይልና በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔም መከተል የሚወድ ቢኖር
ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል ይላል። ነፍሱን ሊያድን የሚሞክር ያጠፋታል። ነፍሱን ግን ስለኔ የሚያጠፋ ስለ ክርስቶስ ብሎ የሚሞት ስለ ክርስቶስ ብሎ የሚሰደድ ስለ ክርስቶስ ብሎ መከራውን የሚያደርግ ወይም ደግሞ እስከ ሞት ድረስ ስለ ክርስቶስ ብሎ ነፍሱን አሳልፎ የሚሰጥ ነፍሱን ያገኛታል። ነፍሱን ግን የሚሸሽጋት ከመከራ የሚሰውራት ፊት ለፊት ወጥቶ ስለ ክርስቶስ የማይናገረው ያ ግን ምን ይላታል ማለት ነው? ነፍሱን ያዳናት ግን እሱ እያጠፋት ነው ማለት ነው። ስለዚህ ቅዱሳን አባቶቻችንን ራሳቸውን ክደው ራሳቸውን ለሞት አሳልፈው ሰጥተው ይህንን ዓለም ማለት ነው አሸንፈው ዛሬ በዚች ዕለትና በዚህ ሰዓት ላይ ከዚህ ዓለም ድካም በሞት ተለይተው በእግዚአብሔር ዘንድ ነው ያለው። ከዛ ውስጥም አንደኛው አባታችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው ማለት ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው በሁላችን ላይ ይደር እላለሁ እና ከተአምሩ ደግሞ አንድ ላንብብላችሁና ከዛ ይበቃናል። ያው ዕለቱ ስለሆነ ምን ይመስላል ዲያቆን? መልካም ችግር የለውም። አንድ ከተአምራት ክፍል አንድ እናንብብና ያው ዕለቱ እንደመሆኑ ከዛ በኋላ እንጨርሳለን። እነዚህ አምስተኛውን ተአምር ነው ማነብላችሁ። መጽሐፍ ቅዱሱንም ቁጭ ብዬ ስለሆነ ያነበብኩት ይህንንም ቁጭ ብዬ አነባለሁ። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ነው። ጸሎቱ በረከቱ ከሁላችን ከህዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባል። መኖሪያዋንም አደረጋት። የበላችሁን እየበላ የጠጣችሁን እየጠጣ ካልጠጣች ግን ሆዷን አንጀቷን እየበላ ደሟን እየጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷም እስከ አንገቷ ድረስ መላ። ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ የእባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀንም ድምፁ የፍየል የግልገል ይመስል ነበር። አንድ ቀንም ድምፁ የፍየል የግልገል ይመስል ነበር። አንድ ቀንም እንደ ውሻ ቡችላ ይጮህ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንድ ቀንም እንደ ዶሮ ይጮህ ነበር። ከዕለታት በአንድ ቀን ከባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አናገራት። እርሷን በሕያው በእግዚአብሔር አምኜሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ታገኛለህ። በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ነገር አሳልፎ ሰጠኝ። እንዲህም እያለች በግድ ተገናኛት። ያም እባብ ወጥቶ አባላዘሩን ቆረጦ፣ ያም ሰው ወዲያው ሞተ። ያቺም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጥቶ ያን እባብ በሆዷ ሞልቶ አዩ። ያቺም ሴት በቀደመ ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ አባታችን ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። እርሷም እሺ ይሰጣሉ፣ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀንም የአባታችን መታሰቢያ ዝክሩን አደረገች። ድሆችንም ጠርታ ድሆችን ጦማዳሪዎችንም አጠገበቻቸው። ለቤተ ክርስቲያንም ዕጣን መብራትን ሰጠች። በዚያችም ሌሊት አባታችን ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር፣ የቤቷም ሰዎች ይሰሙ ነበር። በቤቷ በርም ቆሞ አንተ እባብ ከዚች ሴት ውጣ፣ ወደ ማደሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን መላ። አባታችንም ከእርሷ ተሰወረ። ያቺም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያንን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። የሀገሩም ሰዎች ሁሉ ይህንን አይተው አደነቁ። የአባታችንም ዝክሩን አደረጉ። ያቺም ሴት ሌላ ባል አግብታ 7 ልጆችን ወለደች። እስከ ዕለተ ሞቷ ድረስ የአባታችንን መታሰቢያ ዝክር ስታደርግ ኖረች። የአባታችን የገብረ መንፈስ ቅዱስ ጸሎትና በረከቱ በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር አሜን። ምናልባት ያው ለብዙ ክርስቲያን እህቶች ወንድሞቻችን ዕለቱ የበረከት ቀን ነውና አንዳንድ ጊዜ ግን በተለይ ፕሮቴስታንት ከሆኑት ወንድሞቻችን ዘንድ በተለይ ቅዱሳኑን የሚቃወም ትምህርት ስላላቸው ማለትም በፕሮቴስታንቲዝሙ ያለው ትምህርት ይሄ ክብር ለእግዚአብሔር ብቻ የሚል በወርድ ደረጃ ደስ የሚል ነገር ግን ቅዱሳንን የሚቃወም ትምህርት አላቸው እና ቅዱሳንን ስናከብር እንግዳ ነገር እንዳይመስላቸው የተወሰኑ ነገሮችን በል አንድ 3 ሐሳቦችን ብቻ ላንሳ። ምክንያቱም ልደት ያነሳቸው ሐሳቦች በጣም በቂ ስለሆኑ በመጀመሪያ ደረጃ ተወዳጆች ቅዱስ የምንለው አምላካችን እግዚአብሔር ነው። የእርሱ ቅድስና የባህሪው ነው።
ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ግን በጸጋ ቅድስናን ገንዘብ ያደረጉ ናቸው። ከማን? ከአምላካችን ከእግዚአብሔር። ይሄ ቅድስና እንደተሰጠ ሁሉ የሚነጠቅ ነው። ይህንን ቅድስና ገንዘብ የሚያደርጉት ደግሞ የአምላካቸው የእግዚአብሔርን ፈቃድ እስከፈጸሙ ድረስ ነው። ለምሳሌ መጽሐፍ ቅዱስ በምሳሌ ያስተምራልና መጽሐፈ መሳፍንት ምዕራፍ 12 ከቁጥር 6 ላይ ስትመለከቱ ዮፍቴ የሚባል ሰው ወታደሮቹ ራሳቸውን ይለዩበት የነበረ አንድ ቋንቋ እንደነበር ይናገራል። ያም ቋንቋ ደግሞ ሺቦሌት ነው። እናም ታሪኩ በጣም ሰፊ ነው። ክርስቲያኖች ወንድሞች መጽሐፈ መሳፍንት ምዕራፍ 11 እና 12 ሁላችሁም ስትቀመጡ አንብቡት። ዮፍቴ እጅግ በጣም በእግዚአብሔር የሚታመን እጅግ በጣም ጠንካራ የሆነ ሰው ነው እና ይህ ሰው የገዛ ወገኖቹን የሚለይበት ነው የሚለው ቃል ነው ሺቦሌት የሚለው ቃል እና የዮፍቴ ወታደሮች እያንዳንዳቸው የፍሪማ የሆኑ ሰዎችን በአጠቃላይ እስቲ ከኛ ወገን ከሆናችሁ ሺቦሌት ብለው አላቸው። እነሱም ሺቦሌት እንላለን ብለው ተሳስተው ሺቦሌት አሉ። እናም በዛ ድልድይ ላይ ተቀልጠው ቀሩ ይላል። ክርስቲያኖች ወንድሞቻችን ቅዱስ ቤተክርስቲያናችን የኔ መጽሐፍ ቅዱስ ክፍል በተረጓሚ ውስጥ ሺቦሌት ማለት የእግዚአብሔርን ሕግ መከተል ማለት ነው። ዞሮ ዞሮ ቅድስናን ገንዘብ የሚያደርጉት የእግዚአብሔርን መንገድ የተከተሉ ሰዎች ብቻ ናቸው። ቅድስና እንዲሁ ከመሬት ተነስቶ ልክ እንደ ምድራዊ የመንግስት ሹመት ሰዎች ገንዘብ የሚያደርጉት ሳይሆን በትጋት በመንፈሳዊ ጥንካሬ የሚገኝ ስጦታ ነው ቅድስና። ሺቦሌት በማለት ማለት ነው የእግዚአብሔርን ሕግ በመከተል የሚገኝ ቅድስና ነው። ሰዎች ሺቦሌት በሉ እየተባሉ የቅድስናን ሕይወት ገንዘብ እንዲያደርጉ መጽሐፍ ቅዱስ እያስተማራቸው ከዛ መንገድ ግን ከራቁ ሺቦሌት ካሉ ተስፋ የሚያደርጉት መንግስተ ሰማያት አያወርሷትም። ባጭሩ ቅዱስ የምንለው አስመሩበት አምላካችን እግዚአብሔር ነው። እሺ ቅዱሳን የምንላቸው ደግሞ በጸጋ የአምላካችን እግዚአብሔር ፈቃዱን የሚፈጽሙ በጸጋ ቅድስናን ገንዘብ ያደረጉ ሰዎች ቅዱሳን መላእክትን ጨምሯል። እና ይህ ቅድስና እንደተሰጠ ሁሉ የሚነጠቅ ነው። ለምን? የባህሪ ስላለው። እና ቅዱሳንን ለምንድን ነው የምናከብረው? በመጀመሪያ እኛ ኦርቶዶክሳን ቅዱሳንን ለምናከብረው ለምንድን ነው? መጽሐፍ ቅዱስ እነዚህን ቅዱሳኖችስ እንድናከብር ያስተምረናል ወይ? አዎ በሚገባ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ነው የሚለው። ተወዳጆች ኢቭን ግዑዝም ሆኖ ክብር ያለው ነገር አለ ነው ማለት። ክብር ለሚገባው ሁሉ ክብርን ስጡ ነው ያለው። በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ። ክብር ለሚገባው ነገር ሁሉ እኛ ኦርቶዶክሳውያን ክብርን እንሰጣለን። ኦኬ። በተቀደሰው መቅደስ ለምሳሌ ልክ እንደ ቤታችን ጫማችን አድርገን አንገባም። ቦታው የተቀደሰውና ነውና ከእግሮቻችን ላይ ጫማችን አውልቀን ወደ መቅደሱ እንገባለን። ክብር ለሚገባው ነገር ሁሉ ክብርን እንሰጣለን። ምክንያቱም ያ ስፍራ የተቀደሰ ስፍራ ነው ብለን ስለምናምን በዛ ስፍራ የጌታችን የአምላካችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ይፈተታል ብለን ስለምናምን ያንን ቦታ እናከብረዋለን። ክብር ይገባዋል ብለን እናምናለን። ክብር እንሰጠዋለን። እና በቤተ ክርስቲያናችን ለነዚህ ቅዱሳን ክብርን ማን ሰጣቸው ስንል ራሱ የእምነታችን ጀማሪና ፈጻሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እንደዚህ ይላል። ክርስቲያኖች ወንድሞች ክፍሉን በደንብ ያዙትና እናንተ ማግሩት። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በራሱ አንደበት ቅዱሳን ክብር እንደሚገባቸው ተናግሯል። እናንተን የሚቀበል እኔን ይቀበላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝን ይቀበላል። ባጭሩ ጌታን ተቀበላል ወይ የሚልህን ሰው ኦኬ ጌታን ብቻ ሳይሆን ቅዱሳንን ጭምር እንደተቀበልክ ነገር ነው። ኦርቶዶክስ የሆናችሁ ወንድሞቻችን አንድ ሰው ዝም ብሎ ከመሬት ተነስቶ በእርግጥ እውነተኛውን ጌታ ላይሆን ይችላል፣ ሐሰተኛውንም ኢየሱስ የሚያመልኩ ስላሉ ማለት ነው። እና መጥቶ እንዲሁ ግን እንደው ጌታን ተቀበላችኋል ወይ? ጌታን ብቻ ሳይሆን እርሱ ያከበራቸውን ቅዱሳን የተቀበልን አማኞች ነው ብላችሁ መልሱ። ጌታችን ኢየሱስ ልክ እንዳለው እነርሱን የሚቀበል ክርስቶስን ተቀብሏል። ከቁጥር 40 ላይ ስናነብ እንደዚህ ይላል። ደግሜ ላምብላችሁ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይልና ቁጥር 41 ላይ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ እንኳን ቀዝቃዛውን ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ። እናም ተወዳጆች በቅዱሳኑ ስም ክርስቶስ ባከበራቸው በእነዚህ በደቀ መዛሙርቱ ስም በጌታ ደቀ መዛሙርት ስም ቀዝቃዛን ውሃ እንኳን ማጠጣት በራሱ ዋጋን ያሰጣል፣ እንኳን ቅድስናቸውን ጽድቃቸውን ማመን ቀርቶ። እናም ቅዱስ ቤተክርስቲያናችን ስለ ክርስቶስ ኢየሱስ ብለው መከራ የተቀበሉትን ሰማዕትነት የተቀበሉትን እያንዳንዳቸውን ቅዱሳን ክብረ ቅዱሳንን ትሰጣለች።
ሲጀመር ቅድስናን ገንዘብ የሚያገኙት ከአምላካቸው ከእግዚአብሔር ነው። ቤተክርስቲያንም ደግሞ ኦፊሻል ታደርጓለች ነው ባቸው። ቅድስናውን አክሴፕት አድርጋ ቅዱሳን እንደሆኑ ዘወትር ትመሰክራለች። ቅዱስ ኤፍሬም በውዳሴ ማርያም ላይ እንዳለው ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራረሙትን ታገሱ። አሁን እኛ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት፣ ቅድስት አርሴማ፣ ክርስቶስ ሰምራ ስንል የሆኑ ሌሎች አማልክትን ፈጥረን እያመለክን ያለን የሚመስላቸው አንዳንድ አካላቶች አሉ። በፍጹም ተሳስታችኋል ጋይስ። እኛ ቅድስት አርሴማ ብለን ስሟን ስንጠራ ቅድስት አርሴማ ልናመልካት፣ እርሷን ልናወድሳት፣ ከፍ ከፍ ልናደርጋት አይደለም ተወዳጆች። ይልቁኑ በእርሷ ህይወት የከበረውን ክርስቶስ ኢየሱስን ለመስበክ በህይወቷ ምን ያክል ስለ ክርስቶስ እንደተጋደለች የግድ የተጋሉ ታሪኳን እናነባለን። ለምሳሌ በዚህ ዕለት አሁን ዛሬ ያከበርናቸው የዕረፍታቸውን በዓል ያከበርናቸው ዛሬ በዚህ ዕለት ያከበርን ማለት ነው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድል ስናነብ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጌታቸውን አምላክ መድኃኒታችን የኛንም ማለት ነው ኢየሱስ ክርስቶስን በህይወታቸው ምን ያክል እንዳከበሩ ስንመለከት እኛ የቆምንበትን ቦታ እንፈትሻለን። ባጭሩ የቅዱሳን ገድል የሚነበበው ከዛ አንፃር ነው። የቅዱሳን ገድል የሚነበበው ተወዳጆች ከሌላ አንግል አይደለም። የቅዱሳን ገድላቸው የሚነበበው አንድም ክርስቲያን የሆነን እኛ ህይወታችንን እንፈትሽበት ዘንድ አርአያ የሆኑን ዘንድ ማለት ነው። ለምሳሌ በዚህ ዘመን ላሉ ሴቶቻችን ለቅድስት አርሴማ አይነት ቅዱሳን ምሳሌዎች ናቸው። የቅድስት አርሴማን ገድል ሲያነቡ የሚጠቅማቸው እርሷን እየሰበኩ እርሷን እያመለኩ ሳይሆን በወጣትነቷ የጎልማሶችን ሽንገላ ንቃ በህይወቷ ምን ያክል ክርስቶስን እንዳከበረች ሴቶች ከዛ መማር ይችላሉ። በተመሳሳይ እያንዳንዱ ክርስቲያን ደግሞ ከሌሎችም ቅዱሳን ዛሬም ካከበርና እንግዲህ ዕለቱ ከተከበረበት ከገብረ መንፈስ ቅዱስ ዓመታዊ ክብረ በዓል አንፃር ማለት ነው ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ገድል ከሳቸውም ደግሞ ተጋድሎ እልፍ የሆኑ ክርስቲያኖች መንፈስ ህይወታቸውን ከሳቸው አንግል እያነጻጸሩ ትጋትን ይማራሉ ነው ባቸው። ትጋትን ይማራሉ። ለምሳሌ የቅዱስ ዳዊትን ታሪክ ስናነብ ምን የሚጠቅመን ከዚህ በፊት አንስቼላችኋለሁ። ቅዱስ ዳዊት በቤተ መንግስት ተመላለሰ እና ወደቀ በፍትወት እና እንዲህ አይነት ታሪኮችን በመጽሐፍ ቅዱስ ውስጥ ማንበባችን ምንድነው የሚጠቅመን ካልን የራሳችን ህይወት ከዳዊት ጋር እንድናነጻጸር ነው። ዳዊት ምን ያክል ለአምላኩ ለእግዚአብሔር እንደታመነ ስንት ጊዜ ወርቆ እንደተነሳ ተመልክተን እኛም ወርቆ መነሳትን እንማር ዘንድ ነው። በተመሳሳይ ከነ ቅድስት አርሴማ የምንማር ያንን ነው። በዘመናችን ያሉ እህቶቻችን የጎልማሶችን ሽንገላ ንቀው እንዴት በህይወታቸው ክርስቶስ ኢየሱስ መስበክ እንደሚችሉ አያችሁ። ከገብረ መንፈስ ቅዱስ ከተክለ ሃይማኖትም ጭምር ሰዎች የሚማሩት ያንን ነው። ስለ ክርስቶስ ብሎ ሁሉን መተው እንዴት እንደሚቻል ማለት ነው። ባጭሩ ይሄንን ነው እና ቅዱሳንን ያከበረው አምላካችን እግዚአብሔር ነው። እናም በዚህ ቁጥር 42 ላይ ዛሬ ቅዱስ ገብረ መንፈስ ቅዱስ ኦኬ የዕረፍት በዓላቸውን አክብረናል። አዎ የዕረፍት በዓላቸውን አክብረናል። ነገር ግን በዛሬው ዕለት ቅዳሴው ሲቀደስ የተቆረሰው ስጋ የፈሰሰው ደም በመቅደሳችን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አይደለም ተወዳጆች። በቤተክርስቲያናችን ኦኬ ቤተክርስቲያናችን እንደምታውቁት የሰርግ ቦታ ነች እና በዚህ ደግሞ ልዩ በሆነው የሰርግ ቦታ ደግሞ የሚቆረሰው ስጋ የሚፈሰው ደም የአምላካችን የመድኃኒታችን የኢየሱስ ክርስቶስ ብቻ ነው። አለቅ መታሰቢያ ነው። ግን መታሰቢያ ነው። ኦኬ የቅዱሳኑ ስም መታሰቢያ ነው። መታሰቢያ ነው። ከየት መጣ ነው? በዚህ በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 5 ላይ እንደዚህ ይላል። አምላካችን እግዚአብሔር ለቅዱሳኑ በገባው ቃል ኪዳን መሰረት ማለት ነው በቤቴና በቅጥሬ ውስጥ በደንብ አዳምጡ። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስምን እሰጣችኋለሁ። የማይጠፋ የዘላለም የሰማችሁ ነው። የማይጠፋ ጊዜያዊ አይደለም የሚለው የማይጠፋ የዘላለም ስም እሰጣችኋለሁ ይላል። ይህንን እንግዲህ ቃል ኪዳን የገባው አምላካችን እግዚአብሔር ነው። ይህንን ቃል ኪዳን ደግሞ የገባላቸው እናንተን የሚቀበሉ እኔንም ይቀበላሉ ብሎ ለጠራቸው ለቅዱሳኑ ሁሉ ነው። ለቅዱሳኑ ሁሉ ፈቃዱን ለፈጸሙት ልክ ቅድም እንዳነሳ ነው ተወዳጆች ቅዱስ ኤፍሬም በውዳሴ ማርያሙ ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብሎ መራራ ሞትን ታገሱ ብሎ የተናገረላቸው እነዛ ቅዱሳን ሁሉ እሺ አምላካችን እግዚአብሔር ምን ብሎ ቃል ገባላቸው? በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የማይጠፋ የዘላለም መታሰቢያ ስምን እሰጣችኋለሁ አለ። ስለዚህ አዎ ቤተክርስቲያናችን የክርስቶስ ሙሽራ ነች። ነገር ግን ለምሳሌ ሲጠራ መታሰቢያ ስለሆነ የጻድቁ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሊባል ይችላል። የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን፣
የቅዱስ ሚካኤል ቤተክርስቲያን፣ የቅዱስ ገብርኤል ቤተክርስቲያን፣ የቅዱስ አርሴማ ቤተክርስቲያን ሊባል ይችላል። በእያንዳንዱ ቤተክርስቲያን ግን የሚቆረሰው ስጋ፣ የሚፈሰው ደም፣ የሚቀደሰውም ቅዳሴ በደንብ አዳምጡ፣ ተመሳሳይ ነው። የሚቆረሰው ስጋ፣ የሚፈሰው ደም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ብቻ ነው ብቻ ነው። እናም ቅዱሳን አዎ ክብር አላቸው፣ ክብር አላቸው። በነገራችን ላይ ይሄንን እኛ ከልባችን አፍልቀን ለነሱ የደረስንላቸው ድርሰት ሳይሆን መጽሐፍ ቅዱስ በሚገባ ግልጽ በሆነ መልኩ የመሰከረላቸው እውነት ነው። ሁለት ሐሳቦችን ብቻ ላስታውሳችሁ ተወዳጆች። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ጀምሮ እንዲህ ብሎ ለቅዱሳኑ ቃል ገባ። እናንተን የሚቀበል እኔን ይቀበላል። እየሰማችሁ ነው? እናንተን የሚቀበል እኔን ይቀበላል። ኦኬ። በዚህ አጋጣሚ ቅድም እንዳልኳችሁ የሆነ ሰው መጥቶ እንደው ጌታን ተቀበላል ወይ ጌታን ተቀበላሽዋል ካላችሁ ጌታ ኢየሱስን ከነ ቅዱሳኑ ጭምር ተቀበለው ነው አልበሉ። ጌታ መጣችሁት እንደዚህ አይነት ሐሳብ ከተባላችሁ ይሄው የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 አውጥታችሁ ማሳየት። ጌታችን ኢየሱስ እናንተን የሚቀበል እኔን ይቀበላል ያለው። ኦኬ። እኔን ብቻ የሚቀበል በቃ እናንተን ሳይቀበል እኔን ብቻ ይቀበል የሚል ሐሳብን አልተናገረም ጌታችን። እንደዚህ የሚል መጽሐፍ ቅዱስ የትምህርት የለም። በነገራችን ላይ ቅዱሳኑን ከክርስቶስ ራሱ መለየት ፍጹም አጋንንታዊና ሰይጣን የሆነ ትምህርት ነው። መጽሐፍ ቅዱስ ይህን ስለማይደግፍ ማለት ነው። መጽሐፍ ቅዱስ ይህን ስለማይደግፍ ቅድም እንዳልነው ቅዱስ የምንለው አምላካችን እግዚአብሔርን ነው። ቅዱሳን የምንላቸው ደግሞ እንዲሁ በጸጋ ከአምላካችን ከእግዚአብሔር ቅድስናን ያገኙትን ነው። እናም አምላካችን እግዚአብሔር በዚህ የመጽሐፍ ቅዱስ ክፍል ላይ ግልጽ በሆነ አማርኛ ምን አይነት ሐሳብን አስተላልፏል? እናንተን የሚቀበል እኔን ይቀበላል። እሺ፣ ከዛስ በኋላ ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። በነገራችን ላይ ቅዱሳኑን እንደ ቅድስና መቀበል ብቻ ሳይሆን ኢቭን በነሱ ስም የተራበን ማብላት፣ የተጠማን ማጠጣት ዋጋ ያሰጣል። ዛሬ በዚህ ችለት በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ስም ዳቦ እየቆረሳችሁ ስታድሉ የነበራችሁ፣ ቆሎ እያመጣችሁ ስታዘግኑ የነበራችሁ፣ ቀዝቃዛ ውሃን ለተቸገሩ ሰዎች ስታጠጡ የነበራችሁ፣ ኢቭን ለታረዙ ሁሉ ልብስን ስታለብሱ የነበራችሁ፣ በአጠቃላይ በእንደዚህ አይነት በጎ ስራ ስትጸኑ የነበራችሁ እህት ወንድሞቻችን፣ በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናንተ የገባው ቃል ኪዳን አለ። ምን ብሎ ቁጥር 42ን ስትመለከቱ ማንም ከነዚህ ከተናናሾቹ ለአንዱስ እንኳን ቀዝቃዛ ውሃን ቢሰጥ፣ በነሱ ስም ነው የሚለው፣ በእኔ ስም አይደለም ያለው፣ በነሱ ስም ቀዝቃዛዋን ቢሰጥ እውነት እውነት እላችኋለሁ ዋጋው ምን አይልበትም፣ አይጠፋበትም። እንዲህ አይነቱ ደግሞ አይጠፋም የተባለው ዋጋ ምንድነው ስንል፣ ኦኬ፣ በእንደዚህ አይነት በጎ ስራ ሰዎች ጸንተው የሚያገኙት የማይጠፋ ዋጋ ምንድነው ስንል፣ ቅዱስ ጳውሎስ ቅድም እንዳልኳችሁ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ምን አለን? በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል። ሰርፕራይዝ! ፕሮቴስታንት የሆናችሁት ወንድሞቻችን ልክ የቅዱሳን ስም ሲጠራ ሳታቁ ጌታችሁን እንደው አላደለ። አንዳንድ ጊዜ ሰው በነገራችን ላይ መጽሐፍ ቅዱስን በምላትና በስፋት መረዳት አለበት የምንለው በምክንያት ነው። የቅዱሳን ስም ሲጠራ በስህተት ጌታ ኢየሱስን ያስደሰታችሁ መስሏችሁ የቅዱሳን ስም ሲጠራ ፊታችሁን ስታጨማድዱ የነበራችሁ፣ የቅዱሳንን ስም ልክ አላደለ ብቻ በጣም በማይገባ ቃላት እስፔሻሊ በፕሮቴስታንቱ አውደ ምሕረት ላይ እነ ቅድስት አርሴማን ጭምር ስለ ክርስቶስ ብላ ዓለማዊ ሕይወትን ንቃ፣ የጎልማሶች ሽንገላን ንቃ፣ ኢቨን በዚህ ዘመን እንኳን ያሉ እህቶች የማያርጉትን ተጋድሎ የተጋደለችን እናት ጣዖት ናት እስከሚል ድረስ ትውልዱ የደረሰው ነገራችን ላይ መጽሐፍ ቅዱስን በምላት ባለመረዳት ነው። እናም ተወዳጆች ቅዱሳንን መቀበል ክርስቶስን መቀበል ነው። ይሄ ይሰመረበት። ሁላችሁንም ኦርቶዶክሳውያን በድጋሚ እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍት በዓል በሰላም አደረሳችሁ። ምናልባት እንግዲህ ካለን ወደ በኋላም ጥያቄ የምንቀበል ይሆናል። እንግዲህ እቺን ሐሳብ ለመጨመር ብዬ ነው። አረዝምኩባችሁ፣ በጣም ይቅርታ። ተሟችን ሰዓት ያስኩባችኋል። ኧረ ፈለጊ ብዙ ልናገር የፈለኩትን ሁሉ ከመላሴ ላይ እየቀማህ ነው የሚመስለው ሁሉ እናስተናገር። ፕሮቴስታንቲዝም ቤት ላይ ብዙ ጊዜ ገድላት ይቃወማሉና ገድላት የሚቃወሙት ገድል የአንድ የአባትን ታሪክ የሚያስቀምጥ ወይም ደግሞ ብዙ ሃይማኖታዊ የሆኑ አባቶች የተጋደሉበትን ታሪካቸውን የሚያስቀምጥ ነውና ያንን ነገር ስታነቡ
ጻድቅ ሲባል ምን ማለት ነው ነው ዋናው ጉዳይ። ጻድቅ ሲባል በክርስቶስ ኢየሱስ ያመኑ ሃይማኖታዊ ገድልን የተጋደሉ እነሱ መቼም ሲኦል ይገባሉ ብለን አናስብም እና ጻድቅ ናቸው ብለን ነው የምናስበውና በእነሱ ስም ነው የሚለው። ደግሞ ጻድቆች ደግሞ የክርስቶስ ኢየሱስ ደቀ መዛሙርቶች ናቸውና ደቀ መዛሙርት ማለት ሲተረጎም የክርስቶስ ኢየሱስ ተከታይ ማለት ነውና በክርስቶስ ኢየሱስን የሚከተሉ እነሱን በእነሱ ስም ያደረገ ነው። አሁን በእነሱ ስም ያደረገ ሲል በእነሱ ስም አጋንንት ወይም ሌላ ነገር ናት። በእነሱ ስም ቀዝቃዛ ውሃ ያጠጣ ነው የሚለው እና ቀደም ላይ ወንድማችን ዲያቆን ፈለገ አትናቴዎስ ጥቅሱን ስላነበበው ነው እና ማቴዎስ ወንጌል ምዕራፍ 10 ላይ ሁላችሁም ለምንድን ነው በጻድቅ ስም ውሃ የምታጠጡት? ለምንድን ነው በጻድቅ ስም የምትዘክሩት? ለምንድን ነው የጻድቃንን ቀናቶችን ዓመታቸውን ወራቸውን እየቆጠራችሁ የምትዘክሩት ሲል ይህ ጥቅስ በቂ ነው፣ በቂያቸው ነው እና ነፍሱን የሚያገኝ ያጠፋታል ይላል ቁጥር 39 ላይ ነፍሱን ለኔ የሚያጠፋ ያገኛታል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። ነብዩን በነብዩ ስም የሚቀበል የነብዩን ዋጋ ያገኛል ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ነው የሚለው። አባታችን ገብረ መንፈስ ቅዱስን ጻድቅ ናቸው፣ ትልቅ አባት ናቸው። እሳቸውን የሚቀበል የእሳቸውን ዋጋ ያገኛል ነው በቃ ብዙ ሌላ አለ። አባታችን ናቸው፣ ጻድቃን ናቸው፣ ጻድቅ ናቸው። ብዙ ሃይማኖታዊ ገድልን ተጋድለዋል፣ ብዙ ነገርን አድርገዋል። እሳቸውን የሚቀበል የእሳቸውን ዋጋ ያገኛል ነው። በእሳቸው ስም እሳቸውን ያመሰገነ፣ እሳቸውን ያገለገለ፣ እሳቸውን ያከበረ፣ እሳቸውን ያመለከ አይደለም። እሳቸውን ያመለከ ሳይሆን እሳቸውን ግን ከክርስቶስ ኢየሱስ የተቀበሉትን ክህነትን ያከበረ ለሚባል መጽሐፍ ቅዱስ ሲናገር ቅድም ወንድማችን በደንብ ድብን አድርጎ ነግሮታል። ክብርን ለሚገባው ክብርን ስጥ ይላል። ክብር የሚገባቸዋል በእግዚአብሔር ዘንድ ክብር የተሰጣቸው እነዛን የተቀበሉ እግዚአብሔር ክብር ለሚገባው ክብርን ስጥ ስለሚል ክብር መስጠት አለብን። ማንም ከነዚህ ከታናናሾቹ ለአንዱ ማለትም ማድረግ ለማይችሉ፣ መብላት ለማይችሉ፣ መጠጣት ለማይችሉ ይቅርታ አድርግልኝ ፈለጊ አንድ ስብከት ሰምቼ ነበረ እዚህ ጋር እንትን ስትል ማነው ነቢይ ሄኖክ ይሁን በጋሻው ይሁን አንድ ነገር ሲናገር ሰምቻለሁ። ለድሃ እማናበላው ትክክል። በጋሻውም ይሄ አርቲስቱ ማነው ሸዋፈራው ደሳለኝም ማነው ፓስተር አሁን ሐዋርያ ነው ምናምን የሚሉት ዳዊት ሞላል ኢቢኤስ ላይ ሲናገሩ ሰምቻለሁ። ሁለቱ በተለይ እኛ ለመጽደቅ አይደለም የምናበላው፣ ስለ ጸደቅን ነው የምናበላው፣ እኛ ለመጽደቅ አናበላም። መጽሐፍ ቅዱስ ሲናገር ግን ማንም ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዛሙርቱ ስም የሰጠ እውነት እላችኋለሁ እውነቱ አይጠፋም ይላል። ስለዚህ ይሄ ነገር ምንድነው? ለድሃ ማብላት ጽድቅ ነው ለሚባል ተርቤ አብልታችሁኛል ወይ፣ ተጠምቼ አጠጥታችሁኛል ወይ፣ ታርዤ ጠይቃችሁኛል ወይ፣ ታሰሬ ጠይቃችሁኛል የሚል ለነዚህ ሁሉ ነገር ማድረግ ጽድቅ ነው። ክርስቲያን ነው ይሄንን የሚያደርገው። በክርስቶስ ኢየሱስ ያመነ በጻድቃኖች ስሞች ያደርጋልና ፕሮቴስታንት ቤት ላይ አንዳንድ ነገሮች ሲናገሩ ሰማለሁ። እኛ ማናበላው፣ እኛ ማናጠጣው፣ እኛ እንደዚህ ማናደርገው ለመጽደቅ አይደለም ይላሉና ለመጽደቅም እናደርጋለን ለሚባል ክርስቶስ ኢየሱስ ታመሜ ጠይቃችሁኛል ወይ፣ ተርቤ አብልታችሁኛል ወይ ስለሚል ክርስቶስ አንተ መተህነ ብለውታል ደቀ መዛሙርቶቹም እና እሱን መተህነ አልመጣ ምናምን ሳይሆን ክርስቶስ ኢየሱስን የማናየውን ክርስቶስ ኢየሱስ የምናየው በምናያቸው ድሃ ሰዎች ነውና በምናያቸው በእነዚህ ምስኪን ሰዎች ነውና ማብላቱም ተገቢ ነው። የጻድቃንንም ዋጋ ለማግኘት ላለው ዲያቆንዬ ረጅሙን አንተ ስለሄድክበት ተሙ የቃሉት ያሰማልን እግዚአብሔር ያክብርልኝ። ከቅዱሳን ገድል ጋር በነገራችን ላይ ገድልን አንቀበልም ምናምን የሚል አንዳንድ የፕሮቴስታንቲዝም አመለካከት አለ። እርግጥ ነው ያው የምናውቀው ነገር ነው፣ ግን የሚደንቅ ነገር አይደለም። በመሰረቱ እንዲህ አይነት ሐሳብ ከፕሮቴስታንት ወንድሞቻችን የሚጠበቅ ነው። ምክንያቱም ስለ ክርስቶስ ተጋድሎን የማያውቅ ትውልድ
ገድልን አልቀበልም ቢል የሚደንቅ አይደለም። በመሰረቱ በነገራችን ላይ ገድልን እያወቀ ገድልን አልቀበልም የሚል ኦርቶዶክሳዊ ቢኖር ግን ይደንቀናል። ምን ማለት ነው? ለምሳሌ ቅዱሳን ስለ ክርስቶስ ኢየሱስ አይጋደልም ብሎ ራሱ ሰው በአይምሮ ማመን ይሄ ጤናማ አይደለም። ተወዳጆች ጤናማ የሆነ አመለካከት አይደለም። አሁን እያወራን ያለነው በአዋልድ መጽሐፍቶቻችን ላይ የህትመት ስህተት ስላለባቸው የታሪክ ስህተት ስላለባቸው አንዳንድ መጽሐፍቶች ዝም ብለን ከቶቶቻቸውን እያወራን አይደለም። እንደ አስተምህሮ ግን በቤተክርስቲያናችን ያሉ ቅዱሳን በአጠቃላይ ገድላቸው እያንዳንዳቸው ተጽፏል። በሶስት አይነት መንገድ ቅዱስ ቤተክርስቲያናችን ውስጥ ያሉ ቅዱሳን ገድላቸው ይጻፋል። በምን አይነት መልኩ ሌላ ጊዜ እንመለከተዋለን። በእርግጥ በጣም በነገራችን ላይ አንገብጋቢ ጉዳይ አይደለም። ብዙ ጊዜ የሚሰሙን ፕሮቴስታንት እህት ወንድሞቻችን ስለሆኑ እንዲህ አይነት ክሪቲካል የሆኑ ሀሳቦች በነገራችን ላይ ብዙ ልናወራባቸው አይገባም እና በአጭሩ ምን ልል የፈለኩት ተጋድሎን የማያውቅ ሰው ገድልን አንቀበልም ቢል የሚደንቅ አይደለም። ፕሮቴስታንቲዝም እንደምታውቁት ተጋድሎ የሚታወቅበት ህይወት አይደለም። አግኝተሃል ነው፣ አብሰሃል፣ ዘግነሃል፣ አካውንትን መሬት ላይ ጣለው፣ ሞላልህ፣ ተትረፈረፈልህ፣ በቃ ይሄ ይሄ ምንድነው እድልህን ዘረጋ ነው፣ መስመርህ ተቃና ነው እና እነሱም ደግሞ ቁጭ ብሎ አሜን አሜን ብቻ ማለት ነው እንጂ ስለ ክርስቶስ በነገራችን ላይ ተጋድሎ የሚባል ነገር የለም በፕሮቴስታንቲዝም። በነገራችን ላይ በጣም እኔ አንዳንድ ጊዜ የምስቅበትን ነገር ልንገራችሁ። እንዲህ ስል ፕሮቴስታንት ወንድሞቼን ጠልቻቸው አይደለም። እንደው ጌታ ፊት እውነት እንደው በጌታ ፊት ቆሜ የምነግራችሁ ነገር ስለ እውነት ከልቤ ለማንም ሰው ጥላቻ ኖሮኝ አይደለም የሚለው። በተለያዩ አደባባዮች ላይ ኢየሱስ ጌታ ነው ይሉና ትንሽ ከሰዎች ጋር ይላፉና ስለ ክርስቶስ ተገፋን ብለው ቪዲዮ የሚለቁ ሰዎች አሉ። በጣም ያስቃል። ተወዳጆች ኢየሱስ ክርስቶስ ጌታ ነው የሚለው ነገር የተጀመረው በነገራችን ላይ በዘመነ ሰማዕታት ነው በቤተ ክርስቲያናችን። ያኔ ኢየሱስ ክርስቶስ ጌታ ነው ማለት ወደ አናብስት መንጋጋ ያስጥላል። ያኔ ኢየሱስ ክርስቶስ ጌታ ነው ማለት ወደ እሳት ላንቃ ያስወረውራል። ብራዘር ያኔ ኢየሱስ ክርስቶስን ጌታ ነው ማለት እንደ ሕፃነ ቂርቆስና እንደ እናቱ ኢየሉጣ በፈለዋ ውስጥ ያስከትታል። ተጋድሎ ማለት ይሄ ነው። አሁን ምንድነው መሰላችሁ የሆነ ሰዎች የሚያደርጉትን ነገር ለማጣጣል እየሞከርን አይደለም። በመሰረቱ ስለ ክርስቶስ ወንጌልም እንደዛ አይሰበክም። ባጭሩ ስለ ክርስቶስ ኢየሱስ ወንጌል እንደዛ አይሰበክም። ሐዋርያት በዓለም ሁሉ ዞረው ወንጌልን ሰብከዋል፣ በፍቅር ሊያውን በፍቅር እናም 3000 የሚያክሉ ነፍሳትን በአንድ ቀን ስብከት ሁሉ ለማጥመቅ ችለዋል። ጸጋ መንፈስ ቅዱስ ከነርሱ ጋር ስለነበረ። ከዛ ውጪ ግን ድምጽ እየቀየሩ ኢየሱስ ምናምን ሰው ማብሸቅ ስብከት ሆኖ አያውቅም። ከዛ ደግሞ ከዚህ ላይ ደግሞ ደረብይልና ደግሞ ሰዎችን የሚረብሽን ድምጽ ካወጣችሁ በኋላ ሌላውን ተውት እንዴ። ለምን ምን አለ መሰላችሁ እግዚአብሔር ይቀበለናል የሚለውን ነገር እንዳለ ሆኖ ተውትና እሱ ማለት ለምን በሰው ጆሮ ሲቀለዳል ነው ባጭሩ። ለምሳሌ ሰው ከሥራ ቦታው ካለቃው ጋር ተከራክሮ ትዳር ያለው ሰው ከትዳር አጋሩ ጋር ተጨቃጭቆ እጅግ በጣም ሰላም አጥቶ ከቤቱ የሚወጣ ሰው አለ። ሰላም አጥቶ የወጣውን ሰው ከእንደገና ሰላም ልትሰጠው የምትችለው በተቀየረ ድምጽ አይደለም አይደለ? የሆነ ድምጽህን ወጠረ የሆነ በሚያስበላ አይነት ድምጽ አይደለም ሰላሙን ልትሰጠው የምትችለው። እና ብዙ ጊዜ ተጋድሎን የማያውቁ ሰዎች ግን ልክ ተጋድሎን የሚያውቁ መስለው ስለ ክርስቶስ ተገፋን ስለ ክርስቶስ እንዲሆነን ይላሉ። በጣም ያስቃል ጋይስ፣ በጣም ያስቃል። ተጋድሎን የሚያውቅ ትውልድ በነገራችን ላይ ኦርቶዶክስ ትውልድ ነው። እግዚአብሔር የተመሰገነ ይሁን። በሊቢያ በረሃ ላይ እንደምታውቁት ክርስቲያን የሆኑ እህት ወንድሞቻችን ኢየሱስ ስለሚለው ስም ይሰማል። በደንብ ቆይ እስቲ ይሰማል አይደል? ኢየሱስ ስለሚለው ስም አንገታቸው ተቀልቷል። ብራዘር ተገፍተናል ምናምን ብለው ቪዲዮ አይደለም የለቀቁት። በደንብ አድርጋችሁ አዳምጡ። ኢየሱስ ሁላችሁ ማራ ፕሊስ ኢየሱስ እያላችሁ ጻፉ እስቲ። እውነት በቁም ነገር ኢየሱስ ስለሚለው ስም እነዛ 33 የሚሆኑ ኢትዮጵያዊና ኤርትራዊ ወንድሞቻችን 21 የሚሆኑ ግብፃዊ ወንድሞቻችንም ጭምር ስለዚህ ስም ብለው አንገታቸው ተበጥሷል በሰይፍ። ስለሌላ ስለማንም አይደለም። ስለዚህ ስም ብለው አንገታቸው ተበጥሷል። ተጋድሎ ማለት ይሄ ነው። እነዚህ ሰዎች በአጠቃላይ አንገታቸውን ለሰይፍ የሰጡት ለምን እንደሆነ ታውቃላችሁ? ምክንያቱም እነርሱም የቅዱሳን ልጆች ናቸው። ገባህ? የጻድቁ አቡነ ገብረ መንፈስ ቅዱስ ልጆች ናቸው። የጻድቁ አባታችን የአቡነ ተክለ ሃይማኖት ልጆች ናቸው። ምንም ስለ ክርስቶስ ሕማምን መቀበል ለነሱ አዲስ ነገር አይደለም።
ያደጉት ራሱ በዚህ ክርስቶስ በመሰረታት ቤተክርስቲያን ውስጥ ነው። ለነሱ አዲስ ነገር አይደለም። እነዚህ ሰዎች በአጠቃላይ የነ ቅዱስ ጊዮርጊስ የነ ቅዱስ አርሴማ የነ አባ መቃርስ የነ ክርስቶስ ሰምራ ልጆች ናቸው። ለነርሱ ተጋድሎ አዲስ ነገር አይደለም። እኔ ቃል መገብ እሺ የቪዲዮ ማስረጃ እንኳን እሺ ፕሊስ አሳዩ። የቪዲዮ እንኳን ማስረጃ በክፍለ ዘመናት ውስጥ ለዚህ ስም ብሎ በነገራችን አንገቱን ለሴፍ የሰጠ ፕሮቴስታንት አንድም የለም። ለምን? ምክንያቱም ፕሮቴስታንቲዝም ባይትሰልፍ ተጋድሎ ነው ያውቅ። ስለዚህ ገድልን አልቀበልም የሚደንቅ ነገር አይደለም። የሚደንቅ ነገር አይደለም። ሌላ በጣም የሚገርመኝ ነገር ልክ እንደዚህ አይነት ቅዱሳን ሲወሱ የቅዱሳን ስም ሲጠራ ሙታን 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 የሚሉ ሰዎች አሉ። እኔ ጋይስ አረ ፕሊስ እባካችሁን እንዴ በቁም የሞትን እኛ እያለን ቅዱሳንን ሙታን አትበሉ። ቅዱሳን ሕያዋን ናቸው። መጽሐፍ ቅዱስን ገለጥ 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 አድርጋችሁ አንብቡ። ቅዱሳን ከሞቱ በኋላ ሙታን ናቸው የሚል የመጽሐፍ ቅዱስ ትምህርት የለም። ሕያዋን ናቸው። ሕያዋን ናቸው። ኦኬ ያና ሕያዋን የሆኑ ቅዱሳንን ሙታን አትበሉ። ኤኒዌይስ ገድልን አንቀበልም የሚሉ ፕሮቴስታንቲዝሞች አሉ። ትክክል ነው። ነገር ግን ለኛ አዲስ አይደለም። ይሄ ከነሱ ይጠበቃል። ምክንያቱም ተጋድሎን የማያውቅ ትውልድ በአጠቃላይ እኔ ይሄን ገድል አልቀበል ኖ ገድል የሚባል ነገር የለም ቢል የሚያስቅ ነገር አይደለም። ብዙ አይደንቅም ልላችሁ ፈልጌ ነው። ትልቁ ገድል መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ የሐዋርያት ስራ በግዕዝ ውስጥ ተረጎሞ ራሱ ዞሮ ዞሮ ገድለ ሐዋርያት ማለት ነው። የሐዋርያት ስራ መጽሐፍን ስገልጡት በዛ ውስጥ ያለው እነ ጳውሎስ ስለ ክርስቶስ ኢየሱስ ብለው ኦኬ በሰይፍ መሰየፋቸው፣ እነ ጴጥሮስ ስለ ክርስቶስ ኢየሱስ ስለሚለው ስም ተዘቅዝቀው መሰቀላቸው፣ እነ ቶማስ ቆዳቸው መገፈፉን፣ ሐዋርያት በአጠቃላይ ስለ ክርስቶስ መሰደዳቸውን የተቀበሉትን ሕማም በአጠቃላይ ይናገራል። ተጋድሎ ማለት ያ ነው። ስለዚህ ስለ ክርስቶስ ተጋድሎ የማያውቅን ትውልድ ስለ ገድል እመን ማለት አይጠበቅብንም። በመጀመሪያ ቅዱሳንን ይቀበል። ገና በጣም ሰፊ ልዩነት ያ ነው። ክርስቶስ እነርሱን የሚቀበል እኔን ይቀበላል ብሎ ያጸደቃቸውን ቅዱሳንን ይቀበል በመጀመሪያ። ከዛ በኋላ ተጋድሎን ይጀምራል። በሊቢያ በረሃ ላይ እነዛ 21 ግብፃውያንና 33 ኢትዮጵያና ኤርትራ የሆኑ ወጣት ወንድሞቻችን ከዓለማዊ ሕይወት ተነስተው ሳይሳሱ አንገታቸውን ለሰይፍ የሰጡት ለአቡነ ገብረ መንፈስ ቅዱስ ለሚለው ስም አይደለም። ብራዘር በደንብ አዳምጠኝ። ተክለ ሃይማኖት ለሚለው ስም አይደለም። ቅድስት አርሴማ ለሚለው ስም፣ ኢቭን ድንግል ማርያም ለሚለው ስም አይደለም። ኢየሱስ ለሚለው ስም ነው። ለዚህ ስም ብለው ቅዱስ ኤፍሬም በውዳሴ ማርያሙ እንዳለው ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ ብሎ እንደተናገረላቸው እነዚህም ቅዱሳን የአባቶቻቸውን ፈለግ ተከትለው ይሲ ገብረ መንፈስ ቅዱስ የሚሉት የእሱን ፈለግ ሊከተሉ ነው። ጊዮርጊስ ብለው ስሙን የሚጠሩት የእርሱን ፈለግ ሊከተሉ ነው። ቅድስት አርሴማ የሚሉት የእርሷን ፈለግ ሊከተሉ ነው። በሕይወታቸው ያከበሩትን ክርስቶስን ተከትለው እነርሱ በሕይወታቸው ክርስቶስን አክብረውታል። አንገታቸውን ለሰይፍ ሰጥተው ደማቸውን አፍስሰው አንገታቸውን ቆርጦ ማለት ነው እንጂ በመንገድ ስንሄድ ኢየሱስ ስላልን ሰው ገፈተረን ብለው ቪዲዮ አልሰሩም። እነዛ ሰዎች ለምን መሰላችሁ? ተጋድሎን ያውቃሉ። ባጭሩ ወይ እነንተና እኮ ኢየሱስ ምናምን ስንል ዝም በል ምናምን አሉን ብለው አላላገጡ እና ፕሊስ አትቀልሉ፣ እናንተ ሰዎች አትቀልሉ። ኤኒዌይስ ሁላችሁንም እንወዳችኋለን። ደርሶባል ዲያቆን እርሶ ላይ ደርሶቦታል። ምንድን ተገፍተዋል ኢየሱስ ጌታ ነው ሲሉ? እኔ እግዚአብሔር የተመሰገነ ይሁን። እንደው ከቅዱሳኑ በረከት ብንሳተፍ ለኛም ደስ ይለናል። ግን ምን አለ መሰለ ተሙዬ ኢየሱስ የሚለው ስም እጅግ በጣም ባለድል የሆነ ስም ነው። በነገራችን ላይ ሞትን በሞቱ ያሸነፈ ጌታ ኢየሱስ ክርስቶስ ነው። አለቀ። ሞትን ኢቭን በሞቱ ያሸነፈ ጌታ፣ ዓለምን በጦር አይደለም በፍቅሩ ያሸነፈ ጌታ ኢየሱስ ክርስቶስ ነውና ይህንን ስም ይዞ ሰው እኔ እንጃ ብዙ የሚጨነቅ ብዙ የሚቸገር አይመስለኝም። ነገር ግን እግዚአብሔር የተመሰገነ ይሁን። ምናልባት የኢትዮጵያ ኦርቶዶክስ ቲቪ ላይ የሆነ ሰዓት ኢንተርቪው ሰደረግ ተናግሬዋለሁ። እዚህ ቲክታክ ፕላትፎርም ላይ ከገጠሙኝ ነገሮች ውስጥ አንዱ ምንድነው ፕሮቴስታንት ከሆኑ ሰዎች 3 ጊዜ የግድያ ዛቻ ተሞክሮብኝ ያውቃል። እስፔሻሊ አንድ ግለሰብ ውጭ ሀገር ይኖር የነበረ ሰው ነው፣ ፕሮቴስታንት የሆነ ሰው ነው። ለጊዜው ስሙ ምናምን ዩዘሩ ምናምን መናገር አልፈልግም። የግድያ ዛቻ ግን አድርሶ ያውቃሉ። እግዚአብሔር የተመሰገነ ይሁን። ምንድነው መሰላችሁ እውነተኛውን ጌታ ኢየሱስ ክርስቶስን ይዛችሁ ስትሄዱ ምንም ነገር አያስፈራችሁ። ጌታ በሚያውቀው እውነቴን ነው የምላችሁ።
ማለት ስለ ክርስቶስ መሞት ነውር አይደለም፣ ክብር ነው። ስለ ክርስቶስ መታሰር ለምሳሌ እኔ ፈለገ አትናቴዎስ ነገ ከነገ ወዲያ ኢየሱስ ክርስቶስ ስለሚለው ስም ሰዎች ቢያስሩኝና ብታሰር ለኔ ክብር ነው። በነገራችን ላይ ሰው ሰርቆ አይታሰር። ሰው ደፍሮ ሰው ገሎ ዘርፎ ሰርቆ አይታሰር እንጂ ስለ ክርስቶስ መታሰር እጅግ በጣም ትልቅ በረከት ነው። እና ተሙዬ እኔ እግዚአብሔር የተመሰገነውን እስካሁን እንደው ትንሽ ጾምና ጸሎት ስለቀነስኩ ነው መሰለኝ ብዙ ፈተናዎች አልመጡም። እንግዲህ ለሁላችን ክርስቲያኖች ወንድሞች ግን ያው ይሄ ትልቅ በረከት ነው። ክርስቲያኖች ወንድሞች እናንተ በስራ ቦታችሁ ተገላችሁ ሊሆን ይችላል። በተለይ የፋሲካ ጾምን የምታስቀድሱ እህቶቻችን በስራ ገበታችሁ ነጠላ ለብሳችሁ ቤተክርስቲያን ሄዳችሁ አስቀድሳችሁ ስለተመለሳችሁ ብቻ በብዙዎች ዘንድ ተነቃችሁ ተቃላችሁ ሊሆን ይችላል። ኦርቶዶክስ የሆንከው ወንድሜ እግዚአብሔርን የምትፈራ ሰው ስለሆንክ ኦኬ፣ ኢየሱስ የሚለውን ስም የምትፈራ ሰው ስለሆንክ በብዙ እህቶች ዘንድ እንደ ፋራ ተቆጥረ ሊሆን ይችላል። እግዚአብሔርን የምትፈራ ሰው ስለሆንክ በሴት ህይወት ላይ አትጫወትም። እግዚአብሔርን የምትፈራ ሰው ስለሆንክ በእህቶች ላይፍ ላይ አትጫወትም። ኦኬ፣ ቁም ነገረኛ ነህ። ያልፈለካትን ሴት በአጠቃላይ ናፍቀሽኛል ወድሻለሁ እያልክ እንደው ባልጋ ከሷ ጋር በፍቶት አትወርቅም። እግዚአብሔርን የምትፈራ ሰው ስለሆንክ ግን በብዙ ሴቶች ዘንድ ግን ተንቀ ሊሆን ይችላል። በተመሳሳይ አንቺም ልክ እንደዛው እግዚአብሔርን የምትፈሪ ሴት ስለሆንሽ አታላይ ስላልሆንሽ በቃላት ጋጋታ ብቻ ሰውንም አላደለ እንደው ማታታይ አይነት ሰው ስለሆንሽ በብዙ ወንዶች ዘንድ አንቺም ተንቀሽ ሊሆን ይችላል። ይሄ በራሱ ትልቅ በረከት ነው። በነገራችን ላይ ክርስቶስ እጅግ በጣም የሚደንቀኝ ምን እንደሆነ ታውቃለህ? እያንዳንዷን ጥቃቅን የሆነችዋን ነገር በአጠቃላይ እያንዳንዷ ነገር ሳይቀር እየቆጠረ ለበረከት የሚያደርግ አምላክ ነው። ሰበብ እየፈለገ የሚምር ጌታ ነው ኢየሱስ ክርስቶስ። እና በዚህ አጋጣሚ በእያንዳንዱ በስራ ገበታችሁ፣ በትምህርት ቦታችሁ፣ በትዳራችሁ፣ በጉርብትናችሁ፣ በእያንዳንዱ ህይወታችሁ ስለዚህ ስም የተገፋችሁት ወንድሞቻችን፣ ስለዚህ ስም የተናቃችሁት ወንድሞቻችን፣ ስለዚህ ስም ተበላችሁ ፋራ የተበላችሁ እህት ወንድሞቻችን እግዚአብሔር አምላክ በእውነት ተጋሏችሁን ተጋሎ ሰማዕታት አድርጎ ይቀበልላችሁ። ልፋታችሁን እንደ ሰማዕታቱ አድርጎ ይቀበልላችሁ። ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። እወዳችኋለሁ። ወንድማችን ሰሙ ይላል እና ዲያቆንዬ በጣም በጣም ቃለ ሕይወት ያሰማልን። በቁም ነገሩ ስንመጣ ቃለ ሕይወት ያሰማልን። ድንቅ የሆነ ትምህርት ነው ያስተላለፉት። ደግሞ የሚያበረታ የሚያጸና ቃል ነው የሰጡት። ግን ከዚህ በፊት አንድ ሰው እርሶ ገስት ላይ ገብቶ ስለ ጸጉሮት አስተያየት ሰጥቶት ነበረ። የእሱን አስተያየት ሰምተው ጸጉሮትን የተቆረጡት? አዎ በእርግጥ ጸጉር ማለት ያው ጸጉሬ የራሴ ነው የፐብሊክ አይደለም። ግን ቢሆንም እሱ ላይ ቆይ ጥሩ ብለዋል፣ ጥሩ አስተምረዋል። ቃለ ሕይወት ያሰማለን ብያለሁ። የፐብሊክ ባይሆን ኖሮ እንደዚህ አርገው አይቆረጡ ነበር እና አልገባኝም። እኔም እኮ የዛን ተሳሳትኩኝ ከዛን ጊዜ ተሳሳትኩኝ ብዬ ነበረ። አይ ጸጉሬ ፐብሊክ አይደለም የኔ ብቻ ነው ምናምን ብዬ ነበረ። የተረዳሁት ነገር ግን ፈለገ አትናቴዎስ የሁሉም ነው። ፈለገ አትናቴዎስ የሆነ የኔ ነው ማለት የሚችል አድም ግለሰብ የለም። በነገራችን ላይ በዚህ ሰዓት ፈለገ አትናቴዎስ የሁሉም ነው። ስለዚህ ዋይናት ጸጉሬን መቆረጥ ስላለብኝ ብዬ ስለሆነ ተቆረጥኩኝ እንጂ ምንም አይነት ሌላ ልጅ ኖሮ አይደለም። ተባልክ ነው የተቆረጥከው? አይ የሆነ ሰው መሰልክ። ዝም ብዬ ሳይ የሆነ ሰው መሰልክ። ማንም መሰልኩ? አይ እንዴ እኔ ማላውቀው ፈለገን ነው የሆንክብኝ። ድሮ ራሱ እንደዚህ አልነበርክም። እኔ ተመስገን። ምን አይነት መንፈስ! አይ ኦልሞስት አኬም መስለሃል ኮመንት ላይ። አራቂ ከፊት ለፊት እንደዚህ ጠቆር ያለ ነገር የለውም። አኪ እንደዚህ ከፊት ለፊት እንደዚህ ጠቆር ያለ እኮ ጸጉር የለውም። ምን ሆነ ነው? ኧረ ተሙ እያየ በደምብ ብዙ እህቶች ግን ቅራኔ ተሰምቷቸዋል። ወንድሞች ደስ ብሏቸዋል። ብዙ እህቶች ግን ቅር ብሏቸዋል። በምኑ ነው ቅር ያለው? ያኛው ያምር ነበር ነው ደግሞ በጾታ ደግሞ ከፋፍለ ደግሞ ልታጨፋጭፈን ነው። በል እኔ የወንድሞችን የእህቶችም ነኝ። እኔ የወንድሞች ብቻ የእህቶች ብቻ የሚባል አይደለም። እውነት ፈለገ አትናቴዎስ የሁሉም ነው።
እዚህ ውስጥ ያሉ የሁሉም እናቶች ልጅ ነው ፈለገ አትናቴዎስ። እዚህ ውስጥ ያሉ የሁሉም አባቶች ልጅ ነው። እዚህ ውስጥ ያሉ የሁሉም ወጣት ወንድም እህቶች ወንድም ነው ፈለገ አትናቴዎስ። አይደለም ነው ነኛ ብዙ ንግግሩ ብቻ ነው እሱ የሚመስለው። ፈለገ አትናቴዎስ የሁላችንም ነው እያላችሁ ጻፉለት። ፈለገ አትናቴዎስ የሁላችንም ነው እያላችሁ ንግግሩ ብቻ ነው አልፈለገን የመሰላችሁ። እስኪ እዚህ ጋር አስተያየት ፈለገ። በነገራችን ላይ እርግጠኛውን የምናገረው ነገር ልንገርህ፣ እርግጠኛውን የምናገረው ነገር ክሊንከት እኔ ላይ ነው የሚያምረው። ተመስገን ያው እግዚአብሔር ምስክር፣ አንተና ልደት ክሊንከት ለመቆረጥ እስቲ ድፈሩ፣ እኔ እቀጣለሁ። አንተና ልደት ተቆረጣችሁ ቀን እንዴ ስፔሻሊ ያንተ ጭንቅላት በነገራችን ላይ ቶስት ነው የሚመስለው። ቶስት ማለት ታውቃለህ፣ የሆነ ይሄ ዳቦ ምናምን ገብቶ እንደዚህ ሰሚል የሆነ ማሽን አለ ከፊትና ከኋላ። አዎ በቃ ከፊትና ከኋላ እንደዛ ነው ያንተ። በተለይ ለክሊንከት አይሆንም። የልደት ደግሞ ቅዱስ ሚካኤልዬ የልደት ደግሞ የሆነ በቃ የሌለ በጣም እሱ ጨረቃ ነው የሚመስለው ጭንቅላቱ። ጨረቃ እኔ በቴሌስኮፕ አይቻቃለሁ። ባይዘዌ 8ኛ ክፍል እያለው ትምህርት ቤቴንና ክፍለ ከተሜን ወክዬ የኢትዮጵያ ሳይንስ ሶሳይቲ የኦብዘርቫቶሪው የምርመራ እንትን ሄጄ እንጦጦ እግዚአብሔር መሰለኝ በቴሌስኮፕ ጨረቃን አይቻታለሁና ሳይ ትዝ ያለኝ ነገር ምንድነው መሰለህ? የልደት ጭንቅላት በጣም ብዙ የጎረጎዱ ነገሮች አሉ ጭንቅላቱ ላይ። ጀለስ ፀጉሩን ሲላጨው ስላላየው እዚህ ጋር የሆነ ጎርጎድ ያለ ነገር፣ እዚህ ጋር አስትሮይድ የሚባሉ ከዋክብት አሉ እና እነዚህ አስትሮይድ የሚባሉ ነገሮች ጨረቃ ላይ አልፎ አልፎ ስለሚያርፉ ነው በእርግጥ ጨረቃ የጎረጎደችው። እኔ ልደት ምን እንደሚያርፍ ጭንቅላቱ ላይ እግዚአብሔር ይወቀው፣ ግን በጣም ብዙ የጎረጎደ ነገር አለ። ፀጉር ቆራጯን አይተሃታል? አብሬው ሂጄ ነበርና ተሰቃይታ ነው የምትሰራው። ስትል መላጣ ነው። እንዴት ዋጋ ከፍላበት ነው ሁሉ የምትሰራው። አይ ልደት እኮ በነገራችን ላይ አያዋጣም። ልደት ብዙ ጊዜ ያኮርፉታል ፀጉር ቆራጮቹ ሰምቻለሁ። ደንበኛ ያጣው እንዴ ትቀልዳለህ እንዴ? ልደት በነገራችን ላይ በአንድ ቁርጥ የሁለት ሰው ሂሳብ ካልከፈለ አይሆንም። ምክንያቱም ፀጉር ቆራጩ ራሱ ቢያንስ 800 ሜትር ይዞራል እሱን ለመቁረጥ። ይሄ እጅግ በጣም ያስቸግራል። ትንሽ ስራውን ትንሽ ከባድ ያደርገዋል ለሰውየውም ጭምር። ይሄኛው ግን እኔ እንጃ ክሊንከት መቆረጥ የምችሉ አይመስለኝም እናንተ። አይ እኔ እንኳን አቅም አለኝ እኮ። እኔ ቢያንስ እኮ የሁላችሁም እኮ ታናሽ ነኝ እኮ ማለት እድሜም ምንም ታናሽ ስለሆንኩኝ ገና ነኝ እኔ። ግንባሬ ምን የሚያስታውቃል? ብዙ ሰው ይመሰክርልኛል። እኔ በምንድን ነው ታናሽ ሆንኩ ወንድማችን? ተሙ በእድሜ ኧረ ተው ተሙ፣ ኧረ ተው። አንተ ለጋብቻ እኮ ሽማግሌ ራሱ ብትልክ፣ ለጋብቻ ሽማግሌ ብትልክ ሽማግሌዎቹ ሄደው የሴቷ ቤት ልጃችሁን ለልጃችን አይሉም። በነገራችን ላይ ልጃችሁን ለስራ ባልደረባችን ወይም ደግሞ ለጓደኛችን ብለው ነው የሚጠይቁት። እንዴ በእድሜ ታናሻችሁ ነኝ አላለም እንዴ? ክፈትለት፣ በር ላይ ነው ሂድ። በጣም ልጅ ነኝ ሚዲኒኪ፣ በጣም ልጅ ነኝ። እውነት እኔ እድሜ መናገር ስለማልወድ ነው እንጂ ልጅ ነኝ። ብዙ ሰው ልጅ ነው ብሎ እንዳይንቀኝ ብዬ። ስንት መንግስት አይተሃል ተሙ? ፍጹም ግን ለምንድን ነው ሲጽፍልህ ግን ያልመለስክለት? ግን ፈለጊ መቼ? እኔ እኮ ብዙ ሜሴጅ ሪኩዌስት እያየሁ አይደለም። እና ደግሞ ማንን ከማን ልታነካክስ ነው አንተ? አይ ፍጹሜ ነግሬዋለሁ። ያው አሁን እየሰማ ፍጹሜ ማለት ሰኞ በነገራችን ላይ ማንም ሰው እንዳይቀር እሺ። ሰኞ ከቀኑ 4 ሰዓት ራሳቸውን በማጥፋት ህይወት ማለት ይሄ ራስን የማጥፋት ስሜት እየተሰማቸው ያሉ ወንድሞቻችን እናወራለን። እና ተሙ ይቅርታ ስላቋረጥኩ በዚህ አጋጣሚ ላስታውሳችሁ ብዬ ነው። በጣም የሚገርማችሁ ነገር እኔ የማገለግልበት ቤተክርስቲያንም አንዲት እህታችን በተመሳሳይ ራሷን አጥፍታ ነበር እና ጉዳዩን እንዲሁ ትንሽ እንግዲህ በምን ምክንያት ሰዎች ራሳቸው እንደሚያጠፉ ብዙ ሰዎች በምን አይነት ሪዝን እንደሆነም ብዙ አያውቁም። እና ከሰሞኑ በዚህ በቲክታክ ፕላትፎርም ላይ እንዲሁ በተመሳሳይ ደግሞ እኛም የምናውቃት አንዲት እህታችን ራሷን ያጠፋችበትን መንገድ ተመልክቼ እኔ በግሌ ጠይቄ ራሴን ልመልስ የቻልኩት ትልቁ ምላሽ ምንድነው? ለምንድነው እነዚህ ሰዎች ራሳቸውን እያጠፉ ያሉት ብዬ ራሴን ጠይቄ ለራሴ የመለስኩት ትልቁ ምላሽ ምንድነው? አዳማጭ ስላጡ ነው ባይነኝ።
አዳማጭ ስላጡ እና ስለዚህ ሰኞ ከቀኑ 4 ሰዓት ጀምሮ በቻልነው አቅም ከእህት ከወንድሞቻችን ጋር ለመውራት እንሞክራለን። እንደ እግዚአብሔር መልካም ፈቃድ አይታወቅም፣ እስከ ማታም ልንቀጥል እንችላለን እና በዚህ አጋጣሚ ሰኞ ከቀኑ 4 ሰዓት ላይ ራስን በማጥፋት ስሜት ላይ ያላችሁ ኦርቶዶክስ የሆናችሁ ወንድሞቻችን ሁላችሁም ተገኙልን ፕሊስ። እሺ ሁላችሁንም ማውራት እንፈልጋለን። ሁላችሁንም ልናዳምጣችሁ እንፈልጋለን። የፈጀውን ጊዜ ፍች ሰኞ ቀን 4 ሰዓት እገባለሁ እንጂ ሞቶ በዚህ ሰዓት ነው አይደለም። በቃ የፈለገውን ያክል ሰው እዚህ ላይቭ ላይ የሚሰበሰበውን ሰው አይደለም ማተር አድርገን የምንቀመጠው። በነገራችን ላይ ጉዳይ ያለው ሰው ካለ ለምን 4 ሰው ብቻውን አይሆንም? እግዚአብሔርን ቁጭ ብዬ አዳምጣለሁ እና ሰኞ ከቀኑ 4 ሰዓት ጀምሮ ማንም ሰው እንዳይቀር። በዚህ አጋጣሚ የግድ ኦርቶዶክስ መሆን አይጠበቅባችሁ፣ ፕሮቴስታንትም ጭምር ሆናችሁ በጣም በብዙ ነገር የደከማችሁ በቃ የሆነ ተስፋ ወደ መቅረጥ መንገድ እየሄዳችሁ ያላችሁ እህት ወንድሞቻችን ፕሊዝ በቃ እንዳትቀሩብን። ኑ እናወራለን። እሺ እናወራለን። ሰኞ ከቀኑ 4 ሰዓት እንጀምራለን። እስከ ምሽቱ ድረስ ነው የምንቀጥለው፣ እስከ ማታ ድረስ እንቀጥላለን። እግዚአብሔር አምላክ ያበርታል እና ሁላችሁም እንዳትቀሩ እና የለቀኩትን ቪዲዮ ለብዙዎች መፍትሄ ሊሆን ስለሚችል ሁላችሁም በደንብ ሪፖስት እና ሼር አድርጉት። እሺ እንወዳችኋለን። ቀጥል ተሞች። ዲያቆንዬ ቃለ ሕይወት ያሰማልን። ድንቅ ምክር ነው። ድንቅ ደግሞ ሐሳብን ይዘህ ይመጣ። ተሙ አንተም ሰኞ ባትቀር ጥሩ ነው። ዛሬ እኮ ሰኞ ነው። ለምን ዛሬ አልጠይቀውም? ዛሬ ዓርብ ነው። አይ ለኔ አትኮሳተርብን እየተባልክ ነው እንዴ? ያውላችሁ ይሄ ሙዱ ነው። አውቆ ኮስተር ይልና በዛው ፖዝ ብሎ እሷን ነገር ግን ፈልጋታል። በጌታ ዲያቆንዬ እስቲ ቆይችንበታለሁ ለአንድ ደቂቃ። ለሀገሪትን ሰላማኪያከ ጠግብ አባሁ አባሁ አባ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ አባ አባሁ አባሁ አባ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ አባ ለሀገሪትን ሰላማ ኪያከ ታቅፍ ለሀገሪትን ሰላማ ኪያከ ታቅፍ አባሁ አባሁ አባ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ አባ አባሁ አባሁ አባ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ አባ። እኔ በጣም የሚገርመኝን ነገር ልንገርህ። በዚህ አጋጣሚ በጣም የሚገርመኝን ነገር ልንገርህ። በፕሮቴስታንቲዝም ያሉ ወንድሞቻችን እንዴት ነው ለሰው የምትዘምሩት ይላል። እንዴት ዋይ ለማን ነው የሚዘመረው ምናምን ስላቸው ለኢየሱስ ብቻ ለኢየሱስ። ለምንድን ነው ምንድን ነው ሚካኤል ምናምን የምትለው ምንድን ነው ማርያምስ የምትሉት ምናምን ነገር ይላሉ። በጣም የሚገርመኝን ሁለት ነገር እዚህ ላይ አስቀምጥ። አንደኛ ፕሮቴስታንቲዝም ኢቭን ለትሪኒቲ ራሱ ዝማሬ የላቸውም፣ ለስላሴ ማለት ነው። ለስላሴ ዝማሬ የላቸውም። ተወሱ። ለምንድን ነው ኦርቶዶክሲያንን ለማርያም የምትዘምሩት ለምንድን ነው ምናምን ብለው ያስጨንቁና የሆነ ዩቲዩብ ላይ ገብተህ ልክ እንደነሱ ፕሮቴስታንት ሆነ መዝሙር ሰርች አድርገህ ስትከፍት ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ እና ተው፣ ግራ ተጋብታችሁ ሰው ግራ ታጋቡ። እናንተ ሰዎች እናንተ እርግጠኛ አይደላችሁም። እኛ በነገሮች እርግጠኛ ስለሆንን እርግጠኛ ይሆን ነው እኛ ማለት በመጽሐፉና በክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ እርግጠኛ ይሆን ነው እኛ እንናገር ስለ ሁሉም ነገር። እናንተ እርግጠኛ አይደላችሁም እና ፕሊዝ ግራ ተጋብታችሁ ሌሎችንም ሰዎች ግራ አታጋቡ። ኤኒዌይስ ሌላ ጊዜ በደንብ እናወራበታለን።
ሰላሙን ወንድሜ ተባረክልኝ። ደግሞ አምሮብሃል፣ እዚህ ልብሱ አካባቢ አምሮብሃል። ቻው ምንድን አልሰማሁህም ነበር። ቻው ቻው። አውቋል ላስወጣው እንደሆነ አውቋል። ጀለስ እና ተወዳጆች ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም ወዳችኋለሁ። የለቀኩትን ቪዲዮ ሁላችሁም እየገባችሁ በደንብ ፒን አድርጉት። በቅዱስ ሚካኤል አንተ ፊቴ ከበደኝ። እኔ ራሱ አልገዘፍም። እዚህ ጋር ስፒከር እየተሰማ ከቦንክ ትላለህ እንደ አንተ። እኔ ራሱ ማለት በጣም ብዙ ነገር መናገር እፈልግ ነበር፣ ግን ፊቴ አስደነገጠኝ። እሺ በቃ ሰኞ እንገናኝ ተወዳጆች።